መጽሐፍ ቅዱስ ሲነግረን ስለተለያየ እግዚአብሔር መንግስት አሰራር ይነግረናል። ጌታ ኢየሱስ እንደዚህ አለ፣ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። እኔ አጋንንትን የማወጣ ከሆንኩኝ ይሄ ማለት የእግዚአብሔር መንግስት ወደ እናንተ ደርሳለች። ምን ማለት ነው? ከዛ በፊት አጋንንት ማውጣት ቤትም ቦታ አትመለከቱም። ጌታ ኢየሱስ ክርስቶስ ወደ ምኩራብ ገብቶ ርኩሳን መናፍስትን ሲያወጣ ቦኤልዜቡል ነው፣ በመናፍስት አለቃ ነው። አንዱ ትልቁ መንፈስን ወደ ትንሹን መንፈስ እንዲያዘው እያደረገ በሌላ መንፈስ ነው አጋንንት የሚያወጣው ብለው ኢየሱስን ባሉት ጊዜ የዛን ጊዜ ነው ጌታ ምን አላቸው? እኔ ግን አላቸው በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ምን ብላለች ማለት ነው? ወደ እናንተ ቀርባለች ወይንም ደርሳለች ማለት ነው። ይሄ ማለት ኢየሱስ ባለበት መንግስትን ይዞ ስለመጣ እሱ ንጉሥ ስለሆነ መንግስት መሪ ባለበት መንግስቱ አለ። ስለዚህ ጌታ በመካከላችሁ ነኝና ርኩሳን መናፍስት መውጣት ጀምረዋል። ምክንያቱም ያ ተቃራኒው መንግስት እየለቀቀ ይሄዳል። ስለዚህ ጌታ መጥቶ አጋንንትን ሲያወጣ ፐርፐዙ ምንድን ነው? እሱ የእግዚአብሔር ልጅ ነው ለማለት ብቻ አይደለም። ፐርፐዙ የእግዚአብሔር መንግስት መካከላችሁ ናት፣ እግዚአብሔር በመካከላችሁ አለ፣ ኪንግደሙ ወደ እናንተ እየመጣች ነው ብሎ ለማስተዋወቅ ነው። ስለዚህ የጨለማው መንግስት መፍረስ የኢየሱስ ክርስቶስን መምጣት ያመልካች ነው። ስለዚህ የእግዚአብሔር መንግስት በብሉይ ኪዳን ስንመለከተው በእስራኤል መንግስት ላይ ሲገለጥ ትመለከታላችሁ። ወደኋላ ላሳያችሁ ሞክራለሁ። የእግዚአብሔር መንግስት በሰው ልብ ውስጥ ሲገለጥ እንመለከታለን። የእግዚአብሔር መንግስት ደግሞ በዚህ በግዑዙ ዓለም ላይ ሲገለጥ ትመለከታላችሁ። የእግዚአብሔር መንግስት አሁንና ወደፊት ምን ማለት ነው? አሁን አለች፣ ወደፊት ደግሞ ትመጣለች። ስለዚህ ስለ እግዚአብሔር መንግስት አንዳንድ ግንዛቤ ሊኖረን ያስፈልጋል። ምክንያቱም የእግዚአብሔር መንግስት ምንድነው? ሰይጣን መንግስት አለው። ይሄ ቀኝ ገዥ መንግስት አድርጋችሁ ልትሉ ትችላላችሁ። የሰይጣን መንግስት አለ። ማቴዎስ 12:26 ላይ ምን ይላል? ሰይጣንን የሚያወጣ ከሆነ ቅድም ካነበብኩላችሁ የሚቀጥል ነው። ሰይጣንን የሚያወጣ ከሆነ እርሱ ራሱ ተለያየ። እንግዲህ መንግስቱ እንዴት ትቆማለች ይችላል። ስለዚህ ሰይጣንን መንግስት አለው። ኪንግደም ኦፍ ዳርክነስ ወይም የጨለማው መንግስት የምንለው ነው። ሌላው መጽሐፍ ቅዱስ የሚነግረን ደግሞ ማቴዎስ 4:8 ላይ የዚህ ዓለም መንግስታት የሚላቸው አሉ። እነዚህ በዚህ በምድር ላይ የምናያቸው ጸረ ክርስቶስ ሊገዛቸው የሚመጣው የባቢሎን መንግስት፣ የሮም መንግስት፣ የግሪክ መንግስት፣ የፋርስ መንግስት፣ የሜዶን መንግስት እያለን የምንለው የዚህ ዓለም መንግስታት ወይም ደግሞ ኪንግደምስ አሉ። የሰይጣን መንግስት አለ፣ የዚህ ዓለም መንግስታቶች አሉ። መጽሐፍ ቅዱስ ምንድን ነው የሚለን? በማቴዎስ 4 ላይ ታስታውሱ እንደሆነ ከቁጥር 8 ጀምሮ ደግሞ ዲያብሎስ ይላል እጅግ ረጅም ወደሆነ ተራራ ወሰደው ይላል። የዓለምን መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ኢየሱስ። እና ይሄ የሚያሳያችሁ ምንድን ነው? ሰይጣን የገዛቸው የዚህ ዓለም መንግስታት አሉ። ሰይጣን ያለው ለኢየሱስ ይሄን ነው። ለእኔ ብትሰግድልኝ እነዚህ የምድር መንግስታትን ከታች ከባቢሎን ጀምሮ እስከ አንታይክራይስቱ መንግስት ድረስ ያለውን የሰው ልጅ መንግስት በሙሉ ለአንተ እሰጥሃለሁ ይለዋል። ሌላው መጽሐፍ የሚነግረን በመንፈሳዊ ዓለም ላይ የሚሰራውን ደግሞ የጨለማ መንግስት የሚባል አጋንንትና ሰራዊቱ ያሉበትን በላይ በጨለማው ስፍራ ያሉትን በቆላስይስ 1:13 ላይ ታገኟቸዋላችሁ፣ ራዕይ 16 ላይ ታገኟቸዋላችሁ። ስለዚህ የባቢሎን መንግስት ኃጢአተኛ መንግስታት ላይ የሚሰለጥን የሰይጣን መንግስት አለ። የሚገዛቸው በቅኝ ግዢ ነው። በሚጠቀምባቸው መሪዎች ላይ ሆኖ ምን ያደርጋቸዋል? ይገዛቸዋል። እግዚአብሔር መንግስት ግን በተቃራኒው በብሉይ ኪዳን ላይ ሄዳችሁ ስትመለከቱ መጀመሪያ እግዚአብሔር አብርሃምን ሲጠራው አብርሃምን የመባረክ ሀሳብ ብቻ አይደለም። እግዚአብሔር ከኋላው መንግስቱን የመመስረት አጀንዳ ስላለው ከኡር ከዴላውር ሰው ለይቶ ጠራ። ከሁለት ወንዞች መካከል ከሜሶፖታሚያ መካከል ያለ አብርሃም የሚባል ሰው ወይም አብራም የመጀመሪያ ስሙ እሱ ነው። አብርሃምን ጠራው እግዚአብሔር። ዘፍጥረት 12 ላይ ታሪኩን ታገኛላችሁ። ስለዚህ የአብርሃም ስም ምን ማለት ነው? አብርሃም የሚለው የሚለው ስም ከገባበት በኋላ የስሙ ትርጉም ተለወጠ። አብርሃም ማለት የነገድ አባት ነው። አብርሃም ማለት ደግሞ የአሕዛብ ሁሉ ወይም የህዝብ ሁሉ የኔሽንስ ፋዘር ኦፍ ኔሽንስ ማለት ነው። የህዝብ ሁሉ አባት ማለት ነው። ስለዚህ እስራኤል ለመንግስት መመረጧ የሚያሳያቸው እግዚአብሔር መንግስቱን በምድር ላይ ሊመሰርት አስቀድሞ በእግዚአብሔር እቅድ ያዘጋጀው እንደሆነ ትመለከታላችሁ። ይህንን ነው እንግዲህ በመጽሐፍ ቅዱስ ላይ በተለያየ መንግስት እግዚአብሔር ማንነቱን ሲገልጥ አንዱ እግዚአብሔር ከገለጠበት ክብሩ የጌዲዮን መንግስት ላይ ጌዲዮንን በዚህ በጉልበት ይሄድ እስራኤልንም ከምድያም አድን
አለው ይላል መጽሐፍ ቅዱስ። በወቅቱ የነበረውን የምድያምን መንግስት ገልብጦ የእስራኤል መንግስት በላይ እንዲሰለጥን ማድረጉ ይሄን የሚያሳያችሁ ምንድን ነው? እግዚአብሔር የበላይ እንደሆነ በእስራኤል ላይ የእስራኤል መንግስት የእግዚአብሔር መንግስት እንደሆነች እስራኤልን ይመራት የነበረው በቲዮሮክራሲ ወይም ደግሞ እግዚአብሔር ራሱ አለቃና መንግስት ሆኖ ንጉስ ሆኖ ይመራት ነበረ። ንጉስ አልነበራቸውም። መሳፍንትን ያስነሳላቸዋል። ነገር ግን ጦርነቱን የሚመራው እግዚአብሔር ነው። ድል የሚሰጣቸው እግዚአብሔር ነው። በቅድስና እስከሄዱ ድረስ እድሜያቸውን ያረዝመዋል። 80 ዓመት 40 ዓመት እየገዙ ይሞቱ ነበረ። አንዳንዶቹ ደግሞ ኃጢአት ሲሰሩ በአጭር ጊዜ ውስጥ ይቀጩ ነበረ። እና አንደኛ ሳሙኤል ላይ ሄዳችሁ ስትመለከቱ እስራኤል ሳሙኤል ሊሞት ሲል እንዳረጀ ሲመለከቱ ልጆች እንዲህ ሆነዋል። ልጆች ረብ የሚፈልጉ ሆነዋል። እንዳንተ አይደሉም። አንተን አክብረንሃል። ነገር ግን ካሁን በኋላ እኛ እንደ ጎረቤት ሀገሮች መሆን እንፈልጋለን። በፊታችን የሚወጣና የሚገባ ንጉሥ እንፈልጋለን አሉ። ያ ኦፊሻሊ እስራኤል የእግዚአብሔር መንግስት የተቃወመችበት ጊዜ ነው። አንደኛ ሳሙኤል 8 ላይ ታገኙታላችሁ፣ ቁጥር 7 አካባቢ ላይ። ስለዚህ የዳዊት ዘር ከዚህ በኋላ ንጉሥ ሳኦል ተሾመ። ከሳኦል በኋላ ሳኦል ሲወድቅ እንደገና ዳዊት ተነሳ። የዳዊት ዘር ይህን መንግስት እንዲወስድ ቃል ኪዳን ገባለት። የዘላለም መንግስት በሱ እንደሚመሰረት፣ ከዙፋን ላይ የዳዊት መንግስት እንደማይጠፋ፣ የዳዊት መንግስት ገዢ እንደሚሆን ይህንን እንመለከታለን። እና ይህንን ካልኳችሁ እንግዲህ ስለ የእግዚአብሔር መንግስት በብሉይ ኪዳንም ዝርያዋ እንዴት እየመጣ እንዳለ ኢሳይያስ ራሱ ምን ይላል? ስለ እግዚአብሔር ሲናገር እግዚአብሔርን ከፍ ባለ ዙፋኑ ላይ ተመለከትኩት ነው የሚለው። እግዚአብሔር ዙፋን አለው። ስለዚህ ንጉስ ነው ለማለት ነው። ምዕራፍ 6 ላይ ታገኙታላችሁ። ታሪኩን ምናልባት ካላስታወሳችሁ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱን ዘርፍ መቅደሱ ሞልቶ ነበር የሚለው ራእዩ ማለት ነው። ሱራፌሎች በፊቱ ቆመው 6 ክንፍ ያላቸው፣ በሁለት ክንፋቸው ፊታቸው የሚሸፍኑ፣ በሁለት ክንፋቸው እግሮቻቸው የሚሸፍኑ፣ በሁለት ክንፋቸው ይበሩ የነበረ እነሱም ቅዱስ 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 እያሉ ምድር ሁሉ በእግዚአብሔር ክብር ተሞልታለች እያሉ ሲጮሁ ያ የእግዚአብሔር ኪንግደም የንግስናውን ሙላት የሚያሳይ ነው። ዳንኤል ደግሞ ሊመጣ ስላለው ወይም ስለ መጻዩ መንግስት ስለሚመጣው መንግስት ወደ ሙላት እንዴት እንደሚገባ ይህንን በዳንኤል 2 ላይ ሲተነብይ ትመለከታላችሁ። ዳንኤልን ባይሆን ዳንኤል ህልሙን የተረጎመለት የናቡከደነጾር ህልም ምዕራፍ 2 ላይ፣ ምዕራፍ 7 ላይ የዳንኤልን ህልም ትመለከታላችሁ። መጽሐፍ የሚነግረን እንደዚህ ብሎ ነው። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። የትኞቹ መንግስታት? በእነዚያ የሚላቸው በእነዛ መጀመሪያ በነበሩት በባቢሎን፣ በፋርስና ሜዶን፣ በግሪክ መንግስት፣ ከዛ በኋላ ደግሞ በሮም መንግስት እግሮቹ ማለት ነው፣ የምስሉ እግሮች ማለት ነው። ከሮም መንግስት በኋላ በሚመጣው ሪቫይቭድ ሮማን ኢምፓየር ወይንም ደግሞ ሸክላና ብረት የተቀላቀለው እግሩ የምስሉ እግር ላይ ያለው ወይንም ደግሞ ጥፍሮቹ 10 ማለት ነው። 10 መንግስታት ይነሳሉ። ከዛ በኋላ በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ባቢሎን ፈርሷል፣ ግሪክ ፈርሷል፣ ፋርስና ሜዶን ፈርሷል፣ ሮም ፈርሷል። እነዚህ ሁሉ ፈርሰዋል። የማይፈርስ መንግስት ይነሳል ብሎ ትንቢት ሲነገር ትመለከታላችሁ። ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያ መንግስታት ሁሉ ትፈጫቸዋለች። እቺ የኋለኛ የምትመጣው መንግስት ከተራራ ላይ ተፈንቅላ የምትመጣው የኢየሱስ ክርስቶስ መንግስት ሁሉን መንግስት ደምስሳ ለዘላለም ትቆማለች። ኤተርናል ኪንግደም ይሆናል። አያችሁ። ስለዚህ ዳንኤል የተመለከተው ይህንን መጻኢ ዘመን መጻኢ መንግስት ነው የተመለከተው። እና የእግዚአብሔር መንግስት ብለን ስንነጋገር መጀመሪያ የእግዚአብሔር መንግስት የተጠራባቸው በመጽሐፍ ቅዱስ የተለያዩ ስሞች አሉ። መጀመሪያ የምትመለከቱት የእግዚአብሔር መንግስት መንግስተ ሰማያት ወይም የሰማይ መንግስት ኪንግደም ኦፍ ሄቨን በእንግሊዝኛው ላይ ሞር ትርጉም ይሰጣል። ኪንግደም ኦፍ ሄቨን ወይም ደግሞ መንግስተ ሰማይ ተብሎ ይጠራል። ማቴዎስ 13 ላይ ታገኙታላችሁ። እየቀጠልን ስንሄድ ደግሞ የኢየሱስ ክርስቶስ መንግስት ተብላ ተጠርታ ታውቃለች። እንደገናም የአባታቸው መንግስት ለእኛ ማለት ነው። ጻድቃን በአባታቸው መንግስት ይደምቃሉ ተብሎ ተጽፏል። የአባታቸው መንግስት ተብሎ ስለኛ ተጽፏል። ሌላ የብርሃን መንግስት ተብሎ ተጽፏል። ይሄው አንዱ የእግዚአብሔር መንግስት ቅድስቲት ከተማ ተብላ ሄድኳርተሯ ቅድስት ጽዮን የሰማይ መንግስት ሄድኳርተር እንደምትሆን መጽሐፍ ቅዱስ ይነግረናል። አዲሲቱ ኢየሩሳሌም ተብላ ተጠርታለች። እነዚህ ሁሉ መጽሐፍ ቅዱሳዊ ማስረጃዎቻችን ምንድናቸው? የእግዚአብሔር መንግስት ሌሎች ስሞች ናቸው። መጽሐፍ ቅዱስን ስንነጋገር ከኢየሱስ ክርስቶስ ዋና መልእክቶች ምንድን ነው? የኢየሱስ አንኳር መልእክት ብላችሁ ከጠየቃችሁ የኢየሱስ አንኳር መልእክት ኢየሱስና የእግዚአብሔር መንግስት አይለያዩም።
ስለዚህ በመንግስቱ በስብከቱ ሁሉ የእግዚአብሔር መንግስት ሲያነሳ ትመለከታላችሁ። መጽሐፍ ምን ይላል? የተባለው ይፈጸም ዘንድ የሆነ ይላል። ከዚያ ዘመን ጀምሮ ኢየሱስ አለ መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ እያለ ይሰብክ ጀመረ ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ይሄ ኢየሱስ ክርስቶስ የክርስቶስ ወይንም ደግሞ የመንግስቱ ንጉስ ይሆናል። ጢሞቴዎስ የሚነግረን ነው። ብቻውን ንጉስ ስለሆነ የሚለን ይህንን ነው። የኢየሱስ መምጣት የመንግስቱ ኢናጉሬሽን ነው ወይንም ደግሞ ብስራት ነው። መንግስቱን ሊያበስረን ነው። የእግዚአብሔር መንግስት ንጉስ እሱ እንደሆነ ሊያበስረን ጌታ ኢየሱስ ክርስቶስ መጥቷል። ኢየሱስ ብዙውን ጊዜ የስብከቱ አንኳር መልእክት ስለ መንግስቱ ነበር ያወራው። ስለ መንግስቱ ንስሐ ግቡ መንግስተ ሰማያት ቀርባለችና እያለ ደጋግሞ ይናገራል። በአጋንንት ላይ የተገኘው ስልጣን የመንግስቱ መምጣት ልክ እንደ አብነት እንደሚሉት እንደ ሳምፕል ወይም ደግሞ መጀመሪያ የሆነ ምሳሌ ሆኖ ተጠቅሶ ትመለከታላችሁ። ማቴዎስ 12 ላይ ያለላችሁ ማቴዎስ 12 ቁጥር 28 ላይ። ስለዚህ በአጋንንት ላይ የተገኘው ድል በቃ ኢየሱስ ክርስቶስ መንግስት መምጣት ነው። የኢየሱስ በምድር ላይ መምጣት መንግስቱን አምጥቷል እያልኳችሁ ነው። ሉቃስ 17 ቁጥር 21 ላይ የኢየሱስ ዳግም ምጽአት ራሱ የመንግስቱን በሙላት መገለጥ ያበስራል። ያ ማለት የእግዚአብሔር መንግስት በሙላት ትገለጣለች። ኢየሱስ ሊትራሊ በምድር ላይ ይገዛል ማለት ነው። ስለዚህ መንግስት ስንነጋገር አንድ ልናውቀው የሚገባ ነገር አለ። ይሄ መንግስት ብቻ አይደል፣ ንጉስ አለው አልኳችሁ። ወታደሮች አሉት፣ ወይም ወታደር ስንል መላእክት አሉት። የእግዚአብሔር መንግስት መላእክቶች አሉት። ቤተ ክርስቲያን የዚህ መንግስት አባል ናት እንጂ ብቻዋን የእግዚአብሔር መንግስት አይደለች። ምክንያቱም የሰማይ መንግስት አለ፣ ሰው የሌለበት ወይም ደግሞ የሰው ዘር የሌለበት እግዚአብሔር ብቻ የሚገዛው የመላእክት ዝርያ ያሉባቸው ሌሎች ፍጥረታቶች አሉት። እግዚአብሔር ቅዱሳን ፍጥረታቶች ከምድርኛ ተዋጀንና ከሰማይ መንግስት ጋር እንድንገባ ነው። ስለዚህ ቤተ ክርስቲያን ብቻዋን የእግዚአብሔር መንግስት አይደለችም፣ ግን ፓርት ኦፍ ዘ ኪንግደም ኦፍ ጋድ ናት። የእግዚአብሔር መንግስት አንዱ ክፍል ናት። ስለዚህ ስለ እግዚአብሔር መንግስት ስናወራ በእግዚአብሔር መንግስት ውስጥ ልክ አሁን በሀገራችን መንግስት ውስጥ በካናዳ መንግስት ውስጥ ዜጎች አለን። በኢትዮጵያ መንግስት ውስጥ ዜጎች አሉ። በአሜሪካ መንግስት ውስጥ ዜጎች አሉ። አያቸው ዜጎች ወይም ሲቲዘንስ ኦፍ ዘ ኪንግደም። የእግዚአብሔር መንግስት ኪንግደምስ እነማን ናቸው? ዜጎቹ መጀመሪያ በውስጡ አገልጋዮች አሉ። ማቴዎስ 13 ላይ ይህንን ይነግረናል። ያ ብቻ አይደለም። በዚህ ምድር ስንኖር እኔና እናንተ የእግዚአብሔር መንግስት አገልጋዮች ብቻ ሳይሆን መጻተኞችና እንግዶች ነን። ለምን? አገራችን በሰማይ ነው መጽሐፍ የሚነግረን። ይህንን ስናስብ ነገር ሁሉ ሊቀለን ይጀምራል። ለካ የተሻለ ሀገር አለን። ለካ የትልቅ መንግስት ክፍሎች ነን። የዚህ የምድር በትንትኑ የወጣ አመፅ የበዛበት ርኩሰት የበዛበት ኃጢአት የበዛበት መንግስት ወይም የካናዳም የአሜሪካን መንግስት ወረቀቱ አለን፣ ፓስፖርቱ አለን፣ መኖሪያው አለን። አገራችን ግን በሰማይ ነው። መጽሐፍ የሚነግረን ይሄንን ነው። ስለዚህ መጻተኞችና እንግዶች ናቸው። ሪል እውነተኛ መንፈሳዊ ነገር መረዳት ከፈለጋችሁ እናንተ አገራችሁ ይላል ጳውሎስ ሲናገር፣ እኛ አገራችን በሰማይ ነውና ከዛም የሚመጣውን ንጉሳችንን ጌታችንን እንጠብቃለን ይላል። ስለዚህ ዛሬ በልባችሁ እንዲታተም ከምፈልገው ነገር አንዱ አገራችሁ በሰማይ ነው። ይሄ ማለት በምድር መኖራችንን እናቆማለን ማለት አይደለም። እንደውም ያ ብቻ አይደለም። የመንግስት ልጆች የመንግስቱ ዜጎች ነን ስንል የእግዚአብሔር ልጆችም ነን። ማቴዎስ 18 የሚነግረን ይሄን ነው። ከቁጥር 1 እስከ 4 ላይ እናንተ ተመልከቱ። ልጆች ናችሁ ይለናል። ስለዚህ የመንግስቱ ወራሾች ነን፣ ልጆች ነን፣ መጻተኞችና እንግዶች ነን። የእግዚአብሔር መንግስት ደግሞ ምንድነን? አገልጋዮች ነን። እንደውም ሲናገር ምንድነው? የንጉሥ ካህናት ወይም ደግሞ መንፈሳዊ ካህናቶች ናቸው። የእግዚአብሔር አገልጋዮች ናቸው። በብሉይ ኪዳን ሌዋውያን ያጥኑለት እንደነበረ እናንተ ደግሞ ለእግዚአብሔር የምታገለግሉ አገልጋዮች ናቸው። ለዚህ አገልጋይ ለመባል ገና ወደፊት የምትጣጣሩት ነገር ሳይሆን ኦልሬዲ ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ፣ አገልጋዮቹ ናችሁ፣ መንፈሳዊ ካህናቶች ናችሁ፣ መጻተኞችና እንግዶች ናችሁ። ግን በዚህ ምድር ላይ እዚህ ለዘላለም አንኖርም። ኖማተር በቃ ምን ያህል የተመቸን ቢሆንም ምን ያህል አላደለም ረጅም ዕድሜ ብንኖርም አገራችን በዚህ አይደለም። አገር አለን በሰማይ ሞት የሌለበት፣ ሐዘን የሌለበት፣ በሽታ የሌለበት፣ ስቃይ የሌለበት፣ ጉስቁልና የሌለበት፣ ኃጢአት የሌለበት ለዘላለም በቅድስናና በሰላም የምናመልክበት የአምላካችንን ፊት እያየን የምንሰግድለት አገር አለን። ቅድስት አገር አለን። ክብር ለእግዚአብሔር ይሁን።